እንደምናችሁ ፍሬኔ ይደሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ ኤኤምኤን ኢምፖርት ኤንድ ኤክስፖርት ነው የተገኘሁት። ኤኤምኤን የተለያዩ የእርሻና የግንባታ ማሽነሪዎች የሚያስመጣ ድርጅት ነው። አሁን ደግሞ ለደንበኞቹ በቀላል መንገድ የብድር አገልግሎት አመቻችተናል ብለውናል። ይህ አገልግሎት እንዴት ማግኘት እንደምንችል አሳያችኋለሁ። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ደህና መጣሽ። እንኳን ደህና ቆየሽ። ሲያምር ቢሮአችሁ። እናመሰግናለን። ስሜ ልዕልት ታምሩ እባላለሁ። በኤኤምኤን ኢምፖርት ኤንድ ኤክስፖርት ፒኤልሲ ውስጥ የሶሻል ሚዲያ ቲም አባል ነኝ። ዛሬ ደግሞ ስለ ድርጅታችን አጠቃላይ አመሰራረት እያንዳንዱን ነገር ከድርጅታችን ምክትል ስራ አስኪያጅ አቶ እሸቱ ደምሴ ጋር ቆንጆ ቆይታ ይኖርሻል። ስለዚህ ወደ እሱ ኦፊስ እንሄዳለን ማለት ነው። አመሰግናለሁ። የድርጅታችን ምክትል ስራ አስኪያጅ አቶ እሸቱ ደምሴ ይባላሉ። ከእሳቸው ጋር ቆንጆ ቆይታ ይኖርሻል ብዬ ተስፋ አደርጋለሁ። መልካም ጊዜ። እሺ፣ አመሰግናለሁ። እንኳን ወደ ድርጅታችን ኤኤምኤን በሰላም መጣሽ። አመሰግናለሁ። ስላገኘው ደስ ብሎኛል። በመጀመሪያ ስምህንና የስራ ድርሻህን ለተመልካቾች አስተዋውቅልኝ። እሺ፣ አመሰግናለሁ። ስሜ እሸቱ ደምሴ ይባላል። የስራ ድርሻዬ በኤኤምኤን ኢምፖርት ኤክስፖርት ፒኤልሲ ምክትል ስራ አስኪያጅ ሆኜ በማገልገል ላይ ይገኛለሁ። እሺ፣ እንደው መጀመሪያ ከስሙን ጀምርና ኤኤምኤን ምን ማለት ነው? ምህጻረ ቃሉ እንደሚገልጸው ከሆነ ኤኤምኤን ማለት አግሪካልቸራል ማሽነሪ ኔትወርኪንግ ማለት ነው። በአብዛኛው እኛ ዲፔንድ ሆነን እየሰራን ያለው የግብርና ማሽነሪዎች ላይ ስለሆነ ከዛ መነሻ ከዛ ተነስቶ የወጣ ስም ነው። ምን ያህል ጊዜ ሆነው ድርጅታችሁ ከተመሰረተ? ኤኤምኤን ያው ወደኋላ 10 ዓመትን ያስቆጠረ ድርጅት ነው። በተለያዩ ፕሮግረሶች እዚህ ደርሷል። ወደፊትም የተለያየ አይነት ስራ ለመስራት ራዕይ ያለው ድርጅት ነው። በዋናነት የግብርና ማሽነሪዎችን ከውጭ ሀገር ወደ ሀገር ውስጥ በማስገባት ለተጠቃሚዎች ማድረስ ነው። በትልቁ የምንሰራው ይሄ ነው። ያው የተለያዩ የአሰራር ሲስተሞችን ዘርግተን ለተጠቃሚዎች ወይንም ደግሞ ከኛ ጋር ወዳጅነት ላላቸው ድርጅቶች ወደፊትም ለመሆን ለሚያስቡ በዱቤና በቀጥታ ክፍያ ማስተላለፍን ይመለከታል። በዚህ መልክ ነው እየሰራን ያለ ነው። ያ ማለት ምንድነው? ድርጅታችን ኤኤምኤን 70%ን ከባንክ አመቻችቶ 30%ን ደግሞ እኛ ጋር መጥተው የጠየቁን ደንበኞቻችን 30%ን ሬዲ በሚሆኑበት ሰዓት በተለያዩ አማራጮች ተጠቃሚ የሚሆኑበትን ነገር እናመቻቻለን። ምክንያቱም እኛ ከተለያዩ ባንኮች ጋር እንሰራለን። በተጨማሪም ደግሞ ስራውን ቤታቸው ሆነው ባለን ዌብሳይት አማካኝነት ገብተው የሚፈልጉትን ስራ ማዘዝ ይችላሉ። ይሄ የኛ ቀለል ያለው አማራጭ ዘዴ ሲሆን፣ አለዛም በአካል በመምጣት የተለያዩ ከነሱ መሟላት ያለበትን ዶክመንቶች አሟልተው ሲጠይቁን እኛ ደግሞ ከባንኮች ጋር በማመቻቸት ይህን ስራ እንሰራለን ማለት ነው። እሺ፣ እንግዲህ የተለያዩ ባንኮች ከጀርባ እያየሁ ነው እና ከምን ያህል ባንኮች ጋር ይህን ስራ ትሰራላችሁ? እኛ ስንጠይቃቸው ለመስራት ፈቃደኛ የሆኑ ባንኮች በሙሉ ከኛ ጋር ይሰራሉ። ምንም ችግር የለብንም። እንደውም ሌሎችም እንደዚህ አነስተኛ ብድር የሚሰጡ ተቋማት ራሳቸው ከኛ ጋር መስራት ይችላሉ። ችግር የለም። እንግዲህ በዚህ ዘርፍ እንደ ችግር ሲነሳ የምሰማው ነገር የዋስትና ጉዳይ ነው እና እሱንስ እንዴት እየሰራችሁበት ነው? ዋስትና የሚያዙት እቃ በዋስትናነት ይያዛል። በሙሉ ክፍያ ከሆነ ንብረቱን ከፍሎ ነው የሚወስደው። ችግር የለም። እኛ የሚጠበቅብን በሰዓቱ ማቅረብ እና ባልነው መሰረት ስፔሲፊኬሽኑን አሟልቶ በሰዓቱ ማቅረብ ሲሆን፣ ነገር ግን በዱቤ የሆነው ትዕዛዝ ከሆነ ዋስትናው እነሱ የሚፈልጉት ማሽነሪ ሊሆን ይችላል፣ ትራኮች ሊሆን ይችላሉ። እነሱን በዋስትና ከባንክ ጋር 70-30 50-50 በሚሉት የዋስትና የአገዛዝ መንገዶች ተጠቅመው ዋስትናውን እዛው ከባንኮች ጋር እንጨርስላቸዋለን። አሊያም እነሱ ሊጨርሱ ይችላሉ። ይሄ እንደ አማራጭ ነው ለሁለታችን ማለት ነው። እቃውን ከገዛ በኋላ አንድ ደንበኛ እቃው ላይ ብልሽት ቢፈጠር እሱንስ እንዴት ነው የእናንተ አሰራር? እኛ የምናስመጣቸውን እቃዎች በመጀመሪያ ጥሩ ወይንም ደግሞ ተመራጭ ከሆኑ ካምፓኒዎች ነው እቃዎቹ የምናስመጣው። በዓለም ደረጃ ስታንዳርዳቸውን የጠበቁ
ጥሩ አገልግሎት ሀገር ውስጥ ሊሰጡ እንደነገርኩሽ መጀመሪያ ላይ እኛ የሀገራችንን የግብርና ሙያ የተወሰነ ደረጃ ከፍ ለማድረግ ነው አሁን እየሰራን ያለ ነው እና የምናስገባቸው እቃዎች ኳሊቲያቸውን የጠበቁ ናቸው የመጀመሪያው። ከዛ በተረፈ ካምፓኒው ከተጠቃሚው ጋር ያለውን ዋስትና አስተሳስረን ለነሱ ዋስትና እንሰጣቸዋለን። ምክንያቱም ካምፓኒው ከዚህ ዓመት በኋላ አገልግሎት ይላል። ብዙ ጊዜ ዋስትና ሲሰጥ ይታወቃል። እዚህ ሀገርም ላይ ቢሆን ከአገልግሎት ችግር ከሆነ የፋብሪካ ዲፎልት ከሆነ እነዚህ ነገሮች በሙሉ የሚታዩ ስለሆነ በእነሱ በኩል የሆነ በአምራች ካምፓኒው በኩል ችግር ካለ ዋስትናውን ካምፓኒ ይወስዳል። እንደገና ደግሞ እኛ እዚህ ሀገር ላይ ለነሱ እስከሚደርስ ድረስ ያለውን ዋስትና እኛ እንወስዳለን። በተረፈ ደግሞ ሙሉ መለዋወጫዎችን ከምናስመጣበት ካምፓኒ ሙሉ የፈለጉትን መለዋወጫ መውሰድ ይችላሉ። አላቂ እቃዎች ሊሆኑ ይችላሉ፣ በችግር ምክንያት ሊሰበሩ ወይንም ደግሞ ችግር ሊፈጠርባቸው የሚችሉ እቃዎች ሊሆኑ ይችላሉ። ሁሉም ግን እኛ እጅ ላይ አለ። በስፋት እየሰራችሁ ያላችሁት እንግዲህ በግብርናው አካባቢ ነው እና ተደራሽነቱ እንዴት ነው? ያው ግብርና ሲሆን ደግሞ ወጣ ያለ ስለሆነ እንዴት ነው ተደራሽነታችሁስ? አሁን ያው ካለን የማስመጣት እድሜ አንጻር ሙሉ በሙሉ ሀገራችን ላይ ተደራሽ አድርገናል ለማለት ያስቸግራል። ነገር ግን በቻልነው መጠን ተደራሽነታችንን እያሰፋን በመሄድ ላይ እንገኛለን። ስለዚህ የመለዋወጫ እቃዎችም እዛው እነሱ በፈለጉበት አቅርቦት ይገኛል ማለት ነው። በፈለጉበት አካባቢ ዴፊኔትሊ የተለያዩ ሴንተሮች ስላሉን እዛ እነሱ ሴንተር ላይ ማግኘት ይችላሉ። ለምሳሌ ሐዋሳ ላይ ካለ ሐዋሳ ላይ ያለው ድርጅታችን የኛ ማቅረብ ይችላል በቅርበት ማለት ነው። አለዛም ደግሞ ብዙ አማራጮች አሉ። ከዚህ ከአዲስ አበባም ቢሆን የምናደርስበት የተለያዩ አማራጮች አሉ። ራሳችን ልናደርስ እንችላል። ዋሬቨር እነሱ እንደሚፈልጉት ፍላይት ከኢቲ ጋር በመስራት የምናደርሰው ስራዎች አሉ እና እነዚህን በዚህ መልክ አድሬስ እናደርጋለን። እቃው እዛ ከደረሰ በኋላ በጥገና በኩል ለገበሬዎቹ እናንተ የምታግዙት ነገር አለ? አዎ፣ ጥገና አሁን የመጀመሪያው ነገር ስለ እቃው የነሱ አዌርነስ ትክክለኛውን ስላጠቃቀማቸው አዌርነስ እንሰጣለን። የመጀመሪያው ነገር ጥገና ያው በአብዛኛው የተደራጀ የራሳችን ጥገና ማዕከል አለ። በተጨማሪም ደግሞ እነሱ ራሳቸው በሚፈልጉት ሰው ማስጠገን ፈልገው ከኛ የሚፈልጉት ነገር ካለ በደንብ እናስረዳቸዋለን። የራሳችንን ባለሙያ በጠየቁን መልክ እንልካለን። ከየት ሀገር ነው እነዚህን ማሽነሪዎች የምታስመጧቸው? ያው የምናስመጣቸው ማሽነሪዎች የተለያየ ማርክ ያላቸው ናቸው። ማርኩ ደግሞ አገሩን ይገልጻል። ለምሳሌ እንደ ምሳሌ ብጠቅልስ መርሲ ፈርጉሰን ከሆነ ከእንግሊዝ ሀገር ነው የመጣው። የሆላንድ አሉ፣ የቻይና ምርቶች አሉ፣ የቤላሩስ ምርቶች አሉ እና ብዙውን ጊዜ ከኛ የተሻለ ጠቀሜታቸውን ይገልጹልናል። ፊድባኩን ስለምንሰማ ኦርደር በሚያደርጉን መልክ ከየትኛውም የዓለም ክፍል ማምጣት እንችላለን። እንግዲህ ከአግሪካልቸሩን በተጨማሪ በግንባታውም ዘርፍ ታስመጣላችሁ እና ምን ምን እቃዎች ይመጣሉ? ለግንባታ አጋዥ የሆኑ ማሽነሪዎች ለምሳሌ እንደ ኤክስካቫተር፣ ሎደር፣ ሌሎችም አሉ። ትራኮች አሉ፣ ዳም ትራኮች አሉ። እነሱንም እናስመጣለን። በተጨማሪም አሁን ለማይኒንግ ስራ የሚያገለግሉ የተለያዩ ማሽኖች አሉ። እነሱንም ወደ ሀገር ውስጥ በማስገባት እና እንትኖችን በማካሄድ ላይ እንገኛለን። ለምሳሌ የወርቅ ማጠቢያ ማሽኖች አሉ፣ የመፈለጊያ ማሽኖች እና ሌሎችም ማሽነሪዎችን በማስመጣት ላይ እንገኛለን። ፕሮሰስ አድርገው የሚጨርሱበትን መሳሪያዎች ኦርደር በሙሉ እንቀበላለን። በዚሁ መልክ ማለት ነው። በ70/30 እና በ50/50 እንዲሁም ደግሞ ክፍያውን ሙሉ በሙሉ ከፍዬ ማስመጣት ፈልጋለሁ ለሚለንም ሰው እንደዛው። ይሄ የግንባታው ማቴሪያል ልክ እንደ እርሻ ማቴሪያሎቹ የብድር ሰርቪስ አላችሁ? አለን። ዴፊኔትሊ የብድር ሰርቪስ በደንብ አለን። ልክ እንደዛው ማለት ነው። የግብርና ማሽነሪዎችን አስመጥተን እንደምናቀርበው ይሄኛውም በዛው መልክ አለ። እንግዲህ ኢምፖርት ኤክስፖርት ነው የሚለው ድርጅቱ እና ምንድን ነው ኤክስፖርት የምታደርጓቸው ነገሮች? ኤክስፖርት የምናደርጋቸው የተለያዩ አይነት የአገር ውስጥ ምርቶች ለውጭ ገበያ ይበቃሉ ብለን የምናስባቸውን ምርቶች ወደ ውጭ እናቀርባለን። ለመጥቀስ ያህል ያው የቅባት እህሎች በአብዛኛው ማር፣ ሰሊጥ ምናምን የመሳሰሉ ነገሮችን ወደ ውጭ እንልካለን።
በተጨማሪም ማለት እንደው ወደ ውጭ የምንልከውና ወደ ሀገር ውስጥ የምናስገባው ተመጣጣኝ ባይሆንም ከውጭ ወደ ሀገር ውስጥ የምናስገባቸው የተለያዩ የማሽነሪ ፓርቶች አሉ፣ የተለያዩ የዘይት ታይፖች አሉ ለማሽነሪዎች የምንጠቀማቸው። እዚህ ዘርፍ ውስጥ እንግዲህ የተለያዩ ካምፓኒዎች አሉ። ከእነሱ እናንተን ለየት የሚያደርጋችሁ ነገር ምንድን ነው? ጥሩ ጥያቄ ነው። ያው እኛን ትንሽ ከሌሎች የተለየ እና መቼም ሰው እኛ የራሳችን ድርጅታችንን የተወሰነ ደረጃ ከፍ ለማድረግ ከሌሎች ትንሽ ለየት ብለን ለመውጣት ገና ብዙ በመስራት ላይ ያለ ነው። ለየት ብለን ለመውጣት የምንሞክርባቸው የተለያዩ ነገሮች አሉ። ተቀማጭነቱ የድርጅቱ በዋናነት ዱባይ ነው የሚገኘው። ከዛ በመቀጠል ደግሞ የተለያዩ ሀገሮች ላይ የእኛን ምርት ብቻ የሚያመርት የራሳችን ድርጅት አለ። ለምሳሌ በስማችን በኤኤምኤን ስም ተመርተው የተለያዩ የቅባት ዘይቶች ወደ ሀገር ውስጥ ይገባሉ። የተለያዩ ዘይቶች ሊሆኑ ይችላሉ፣ ሉብሪኬሽን ኦይሎች ሊሆኑ ይችላሉ እና እነዚህ በሙሉ ተመርተው በራሳችን ካምፓኒ ከውጭ ወደ ሀገር ውስጥ ይገባሉ። ይሄ አንዱ ለየት የሚያደርገን ነገር ነው። ሌላው ነገር ምንድነው? ኦርደር በምንቀበልበት ጊዜ የራሳችን ኢንጂነሮች ቻይና ላይ ሌላም ኢንስፔክሽን ይሰሩልናል እና እነዚህ ነገሮች ጥራቱን በጠበቀ ኦርደር ወደ ሀገር ውስጥ እንዲገቡ ማሽነሪዎችን እገዛ ያደርጉልናል እና እነዚህ ነገሮች እኛን ከሌላው ትንሽ ለየት ያደርገናል። ዌብሳይቱን በመጠቀም እንግዲህ ቀላል የብድር አገልግሎት ማግኘት እንደምንችል ቅድም ጀመር አድርገህልኝ ነበር። እንግዲህ ተመልካቾችም ጓጉተው እየጠበቁ ነው ይህን ነገር። ስለሱ ደግሞ ትንሽ ለመግለጽ እንደሞከርኩት እኔ ሃይላይቱን ተናግሬያለሁ። የበለጠ ደግሞ በቂ መረጃ ለማግኘት የኤችአር ክፍል አለ። ወይዘሪት ሴና ጸጋዬ ጋር ትሄጂና በደንብ ከኔ በተሻለ ልታስረዳሽ ትችላለች። አመሰግናለሁ። መልካም ቆይታ። ስለ ድርጅታችን እንግዲህ አጠቃላይ ኢንፎርሜሽን በደንብ እንዳገኘሽ ተስፋ አድርጋለሁ። አሁን ደግሞ ዌብሳይቱን በመጠቀም እንዴት የብድር አገልግሎት ማግኘት እንደሚችሉ የምናሳይበት ሩም ወስድሻለሁ። የድርጅታችን ኤችአር ሴና ጸጋዬ ትባላለች። እሷ ጋር እንሄዳለን ማለት ነው። ቴንክ ዩ። ተመልካቾቻችን አሁን ደግሞ ዌብሳይቱን በመጠቀም እንዴት በቀላሉ የብድር አገልግሎት ማግኘት እንደምንችልና እንዲሁም ደግሞ እቃዎችን ማዘዝ እንደምንችል ታሳየናለች። ስላገኘሽ ደስ ብሎኛል። እሺ፣ እኔም በጣም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆየሽ። በመጀመሪያ ራስሽ ለተመልካቾች ያስተዋውቂልኝ። እሺ፣ ስሜ ሴና ጸጋዬ ይባላል። ኤኤምኤን ኢምፖርት ኤንድ ኤክስፖርት ካምፓኒ ውስጥ ኤችአር ዲፓርትመንት ላይ ነው የምሰራው። ዌብሳይታችን ለተለያዩ አገልግሎቶች ነው የምንጠቀምበት። አንደኛ ካምፓኒያችን ፕሮፋይልን በደንብ ማወቅ እንዲችል ከስተመሮቻችን እዛ ላይ ገብተው ሙሉ ፕሮፋይላችንን ማየት ይችላሉ። ከዛ ውጪ ቫካንሲዎችን እናወጣለን። በዛ መሰረት ከስተመሮችም ስራ የሚፈልግ ሰው እዛ ላይ አፕላይ ማድረግ ይችላል። ከዛ ውጪ የብድር አገልግሎት እንሰጣለን እና ዌብሳይታችን ላይ ገብተው ቢሮ መምጣት ሳይጠበቅባቸው የሚጠይቃቸውን ኢንፎርሜሽን በአጠቃላይ ሞልተው አፕላይ ማድረግ ይችላሉ ማለት ነው። ሶ ላሳይሽ እንዴት እንደሚሰራ። እሺ፣ በመጀመሪያ ጎግል ላይ ነው www.amnplc.com ብለው ነው የሚያገኙት። ከዛ ሆማችን ዳሽቦርዳችን ላሳይሽ። ይህንን ይመስላል። ይህንን ኤኤምኤን ፒኤልሲ ብሎ ያመጣላቸዋል ማለት ነው። ከዛ ፕሮዳክቶች አሉ፣ የተለያዩ ፕሮዳክቶች። እዚህ ላይ የሚፈልጉትን ፕሮዳክት መጀመሪያ ይመርጣሉ ማለት ነው። ከዛ ቀጥታ መግዛት ከፈለጉ ቀጥታ ኦርደር ማድረግ ይችላሉ። እንደዚህ ደግሞ ማሽነሪዎች እና ሄቪ ትራኮችን ደግሞ ያው የብድር አማራጮች ስላሉን 30/70 ሊሆን ይችላል 50/50 ባሉት አማራጮች እዚሁ ላይ አፕላይ ማድረግ ይችላሉ ማለት ነው። ከዛ በተጨማሪ ትራክ ኦርደር የሚል ክፍል አለው። እዚህ ላይ ግዢ ከፈጸሙ በኋላ ደረሰኝ ከተቆረጠ በኋላ ኦርደር ነምበር ይሰጣቸዋል። በዛ ኦርደር አማካኝነት ቁጥሩን በማስገባት ስታተሱን ቼክ ማድረግ ይችላሉ። የት እንደደረሰ ትዕዛዛቸውን መከታተል ይችላሉ ማለት ነው። ምን ያህል ጊዜ ይፈጃል ያዘዙት ፕሮዳክት እጃቸው ላይ እስኪደርስ? እንደ ፕሮዳክቱ አይነት ይወሰናል። እዚሁ ስቶክ ላይ ያለ እቃ ከሆነ በቀላሉ መጥተው መውሰድ ይችላሉ። ያሉበት ቦታም ዴሊቨር ማድረግ እንችላለን። ግን ሄቪ ትራኮች ኦር ደግሞ እዚህ ስቶክ ላይ የሌሉ እቃዎች ከሆኑ ከ30 እስከ 45 ቀን ባለው ጊዜ ይደርስላቸው።
አሁን ደንበኛችሁ እዚህ ላይ እንዳሳየሽን ከሆነ ሁሉንም ኢንፎርሜሽን ሞላ። ስለዚህ ከዛ በኋላ ወደ ባንክ እንዴት ነው የሚሄዱት? ወይስ እናንተ ናችሁ ወይ የምታደርሱላቸው? መጀመሪያ ብድሩን አይነት ከመረጡ በኋላ እዚህ ላይ የሚጠይቃቸውን ኢንፎርሜሽን ያስገባሉ። ዌብሳይቱ ላይ ከሆነ ማለት ነው። እዚህ ላይ የሚጠይቃቸውን ኢንፎርሜሽኖች ሁሉ ካስገቡ በኋላ አፕላይ የሚለውን በተን ይጫኑታል። እኛ ጋር ይደርሳል ማለት ነው። እዚህ ላይ አፕላይ ካደረጉ በኋላ የብድራቸውን አይነት በማየት እኛ የተለያዩ ባንኮች ጋር አብረን እንሰራለን። እኛ ጋር አፕላይ ያደርጋሉ። እኛ ከባንኩ ጋር ኮንታክት በማድረግ እንጨርስላቸዋለን። ስለዚህ እነሱ ቤታቸው ቁጭ ብለው ከ30 እስከ 45 ቀን ባለው ጊዜ ውስጥ ይሄ ነገር አልቆ እጃቸው ላይ ይደርሳል ሁሉ ነገር። ኤግዛክትሊ። አዎ ትክክል። እንግዲህ ተመልካቾቻችን ይህን ዌብሳይት በመጠቀም በቀላሉ የብድር አገልግሎት ማግኘት ትችላላችሁ። እንዲሁም ደግሞ ያዘዛችሁት ማሽነሪ የት እንደደረሰም እንዲሁ በዚህ ዌብሳይት መከታተል ትችላላችሁ ማለት ነው። በጣም ጥሩ፣ በጣም አመሰግናለሁ። እንግዲህ በቀላሉ ደንበኞቻችሁም ይሄን ነገር መጠቀም የሚያስችል ፕላትፎርም ነው። ስለዚህ በጣም ደስ ይላል። አመሰግናለሁ። እሺ፣ እኔም አመሰግናለሁ። በቀጣይ ደግሞ አቶ ቤናስ ዳበሳ የማርኬቲንግ አሲስታንት ባለሙያ ነው። የተቀሩትን ስቶክ ላይ ያሉትን ነገሮች ያሳይሻል ማለት ነው። አመሰግናለሁ። እሺ፣ ስሜ በኒያስ ዳበሳ ይባላል። ኤኤምኤን ማርኬቲንግ አሲስታንስ ነኝ። እንግዲህ ዌርሃውሳችን ውስጥ የሚገኙትን የተለያዩ እቃዎች አሉ። ትልቁ ጎማ የምንድን ነው? እሱ የትራክተር ጎማ ነው። ቅድም እንደነገረኝ ከሆነ አቶ እሸቱ የተለያዩ ኢምፖርትም ኤክስፖርትም ታደርጋላችሁ እና አሁን እዚህ ውስጥ የሚገኙ እቃዎች ኢምፖርት የተደረጉ ናቸው? እዚህ ውስጥ ያሉት ኢምፖርት የተደረጉት እቃዎች ናቸው። ኤክስፖርቱ ሌላ ቦታ ነው ያለው። ስለዚህ እዚህ ጋር አሁን የምናየው እነዚህ በበርሜል ያሉ ዘይቶች በኤኤምኤን ብራንድ ከዱባይ ተመርቶ የገቡ ናቸው። ዱባይ ባለው የራሱ ፋብሪካ አለ። በዛ ፋብሪካ አማካኝነት አስመርቶ ያስገባቸው ለተለያዩ ለቀላል እና ከባድ ተሽከርካሪዎች የሚውሉ ዘይቶች ናቸው። እንዲሁም ለተለያዩ ማሽነሪዎች የሚውሉ ዘይቶች ናቸው ማለት ነው። ጎማዎቹስ ከየት ሀገር ነው የመጡት? እነዚህ የትራክተር ጎማዎች ናቸው። የቱርክ ሀገር ጎማዎች ናቸው። ሲያ ብራንድ ይባላል። እዛ ተመርቶ የሚገቡ ናቸው። የተለያየ ሳይዝ አላቸው፣ የተለያዩ ቁጥሮች ማለት ነው። ከትራክተርም ውጭ ለሌሎች ከባባድ መኪኖች የሚሆን ጎማዎች ታስመጣላችሁ? አዎ እናስመጣለን። የግሬደር አለ፣ የሎደር አለ፣ እንዲሁም የሌላም ተሽከርካሪ በቃ ከቀላል ተሽከርካሪ እስከ ከባድ ተሽከርካሪ እንዲሁም የተለያዩ ማሽኖች የሚውሉ ጎማዎች እናስመጣለን፣ ሲኖትራክን ጨምሮ ማለት ነው። እንደ ዘርፉ እንግዲህ አንዳንዴ ሲነሳ የምሰማው የመለዋወጫ ችግር ነው እና የተለያዩ ማሽነሪዎች መለዋወጫ አለ ወይ እናንተ ጋር? አዎ በሚገባ። አሁን ለምሳሌ አንድ ደንበኛ ትራክተር ቢገዛን የትም መሄድ ሳይጠበቅበት ጎማውን፣ ዘይቱን፣ መለዋወጫውን ጨምሮ እያንዳንዱን ነገር እኛ ጋር ማግኘት ይችላል ማለት ነው። ከዛ በተጨማሪ የሁሉም ስፔር ፓርት እኛ ጋር ይኖራል። በተጨማሪ ምንድነው የተለያዩ የሲኤንኤች ብራንድ የሆኑ መለዋወጫዎች አሉ። የምታያቸው ቤልቶች ማለት እነዚህም የሲኤንኤች ምርት ናቸው። ለኮምባይነር የሚሆኑ እንዲሁም ደግሞ ለተሽከርካሪ ለሌላ ማሽነሪዎች የሚውሉ እንደየሳይዛቸው ማለት ቤልቶች ናቸው። እዚህ ጋር ለትራክተር መለዋወጫ የሚሆኑ ፊልትሮች አሉ። እሺ፣ እዚህ ጋር የተለያዩ የሲኤንኤች መለዋወጫ ከሆኑት ለምሳሌ ያህል ኦይል ፊልትሮች፣ ፓምፕ ዋተር፣ ሻፍቶች፣ ፒስተኖች እነዚህን የመሳሰሉ ለትራክተር መለዋወጫ እንዲሁም ደግሞ ለሌሎች ተሽከርካሪዎች ማሽነሪዎች ሊውሉ የሚችሉ መለዋወጫዎች በብዛት እኛ ጋር ይገኛል ማለት ነው። ከነገርኩሽ በተጨማሪ እዛ ጋር ደግሞ የኢታሊ ምርት የሆኑት ዘይቶች አሉ። የትራክተር ዘይቶች ማለት ነው። ሃይድሮሊክ ኦይል፣ ትራንስሚሽን ኦይል፣ ጊር ኦይል እነዚህ የመሳሰሉት የትራክተር ዘይቶች ናቸው። ኦሪጂናል ከጣሊያን ነው የሚመጡት። ቅድም ያልኩሽ በድርጅቱ ተመርቶ የገቡ ናቸው በራሱ ፋብሪካ ማለት ነው። እነዚህ ግን የኢታሊ ምርት የሆኑት በዚህ አጋጣሚ ምንድነው መለዋወጫዎቹም እንዳለ የሲኤንኤች ብራንድ የሆኑ መለዋወጫዎች ናቸው። እነዚህ አሁን በእናንተ ብራንድ ተመርተው የሚመጡ ዘይቶች ለምን አገልግሎት ነው የሚሆኑት? እነዚህ የሚውሉት አገልግሎት ምንድነው? ከቀላል እስከ ከባድ ተሽከርካሪ እንዲሁም የተለያዩ ለኮንስትራክሽን ማሽነሪዎች እነዚህ የፋብሪካ ማሽነሪዎች ሊውሉ የሚችሉ ዘይቶች ናቸው። የተለያየ ቁጥር አላቸው። በተለያየ ሳይዝ 5 ሊትር፣ 20 ሊትር፣ 3 ሊትር እና 208 ሊትር እዚህ ጋር እንደምታዩ ማለት ነው። ደንበኞቻችሁ እነዚህን ዘይቶች በእናንተ ብራንድ የተመረቱ ዘይቶች ሲፈልጉ በቀጥታ የትም ቦታ ገበያ ላይ አለ ወይስ ግዴታ እናንተ ጋር
መተው ነው የሚያገኙት? ምንድነው እነዚህን በብዛት እኛው ጋር ነው የሚገኘው። አሁን ላይ ግን በብዛት አሁን እነዚህን ዘይቶች ለማከፋፈል የሚፈልጉ ኤጀንት ሆኖ ማለት ነው በሀገራችንም በውጭም በአፍሪካ ደረጃ ማለት ነው የኛው ኤጀንት ሆኖ እነዚህን ዘይቶች በዚህ አጋጣሚ ለማከፋፈል የሚፈልጉ እኛን ያው ኮንታክት ማድረግ ይችላሉ። ከዛም በዘለለ ግን ምንድነው በዌብሳይታችን በኩል ትራክ ኦርደር ያደርጋሉ ወይ ደግሞ በስልክ ቁጥሮቻችን አሊያም ደግሞ ሾሮማችን ድረስ በመምጣት ኦርደር አድርጎ እየገዙ ይሄዳሉ ማለት ነው። አመሰግናለሁ። እንግዲህ ቅድም አቶ እሸቱ ስለ ድርጅታችሁ እንዲሁም ደግሞ ስለ ዌብሳይቱ፣ ስለ ብድር አገልግሎታችሁ ሁሉንም በቂ መረጃ ወስጃለሁ። እዚህም ያለውን ነገር ሰጥተኛል። አመሰግናለሁ በጣም። እኔም በጣም አመሰግናለሁ። ተመልካቾቻችን በኤኤምኤን ኢምፖርት ኤንድ ኤክስፖርት የነበረን ቆይታ ይሄን ይመስላል። እንግዲህ የብድር አገልግሎታቸውን እንዴት መጠቀም እንደምትችሉ አሳይቻችኋለሁ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።